ጤናው በእጆ ቀላሉን በማድረግ ስለ ነገ ጤናው እርግጠኛ ይሁኑ። ጤናው በእጆ በሽታን አስቀድመው ይከላከሉ። መሰረተ ጤና ክብካቤ መርህን ይከተሉ። ይህ ፕሮግራም በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲና በማስተር ካርድ ፋውንዴሽን አጋርነት የሚቀርብ ሲሆን ዳሸን ሚዲያ ኮሚኒኬሽን አዘጋጅቶት በኤፍኤም አዲስ 97.1 ወደ እናንተ ይደርሳል። ዞትር ማክሰኞ ረፋድ ከ3 ሰዓት ተኩል እስከ 4 ሰዓት ይደመጣል። ጤናው በእጆ ጤናው በእጆ። ጤና ይስጥልኝ። የጤናው በእጆ የሬዲዮ መሰናዶ አድማጮቻችን እንዴት ሰነበታችሁ? የጤና ጉዳይ የማይመለከተው ጤንነትን መጠበቅ ግድ የማይለው ሰው አይኖርምና በሰፊው የኢትዮጵያ አካባቢ በሚደመጠው ኤፍኤም አዲስ 97.1 ጤናው በእጆ የተሰኘ የሬዲዮ መርሃ ግብር ሳምንት ጀምረናል። በሽታን አስቀድሞ መከላከል ከብዙ ውጣ ውረድ፣ ከጊዜ፣ ከገንዘብ፣ ከጉልበት፣ ከስነ ልቦና፣ ከማህበራዊ ተሳትፎ መስተጓጎል የሚጠብቀን መሰረታዊ የጤና መርህ ነው። ለብዙዎቻችን የዋዛ የሚመስለው ከመታከም አስቀድሞ መከላከል የሚለው የጤና ብሂል ዓለም ሁሉ በጤናው ዘርፍ ትግበራ ከፊት ረድፍ የሚያስቀምጠው ተግባራዊ እውነት ነው። ያወቁበት ደግሞ ብዙ አትርፈውበታል። ጤናው በእጆ ስንል እንዲሁ አይደለም። ይልቁንም ተላላፊም ይሁኑ የማይተላለፉ በሽታዎችን እጅግ በብዙ ሁኔታ አስቀድመን መከላከል የምንችላቸው በመሆኑ ጤናችን በእጃችን እንደሆነ ለማመላከት ነው። ጤናው በእጆ ሳምንት በነበረን ፕሮግራሙን የማስጀመሪያ መርሃ ግብር ከፕሮግራሙ ባለቤቶች አፍሪካ ጤና ትብብር፣ አዲስ አበባ ዩኒቨርሲቲ፣ ከሻያሾኔ ትሬዲንግ፣ ከዳሽን ሚዲያ ኮሚኒኬሽን እንዲሁም የኤፍኤም አዲስ 97.1 የዘርፍ ኃላፊዎች በተገኙበት ኬክ ቆርሰንና ተመራርቀን የመጀመሪያውን መሰናዶ ለአድማጮች አሰምተናል። አብራችሁን የነበራችሁ አድማጮች እንደምታስታውሱት የፕሮግራሙ ዋና ትኩረት መሰረተ ጤና ክብካቤ ላይ በመሆኑ መሰረተ ጤና ክብካቤ ምን ማለት ነው? በዓለም ላይ የዚህ ፕሮግራም አጀማመርስ? በኢትዮጵያ መተግበር ከጀመረ ወዲህ ያስገኘው ውጤትስ? በሚገባ መተግበር ብንችል ደግሞ እንደ ሀገር የሚገኘው የጤና ዘርፍ ስኬት ምን ይመስላል? የሚሉ ጥያቄዎች ተነስተው ጥሩ ማብራሪያ የተሰጠበትን መሰናዶ ተከታትለናል። ለዛሬ ደግሞ ሁላችንም የምናውቀው ግን ደግሞ ጥልቀት ያለው ትኩረት የነፈግነውን የግልና አካባቢ ንጽህና ጉዳይ እናነሳለን። የፕሮግራሙ አዘጋጆች ጋዜጠኛ አዜብ ታምሩና ዘመነ ዮሐንስ አብረናችኋለን። መሰረተ ጤና ክብካቤ መርህን እንከተል፣ ቀላሉን በማድረግ ጤናችንን እንጠብቅ መልእክታችን ነው። ጤናው በእጆ የሬዲዮ ፕሮግራም በኤፍኤም አዲስ 97.1 ዘወትር ማክሰኞ ረፋድ ይደመጣል። አፍሪካ ጤና ትብብር፣ አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት በጋራ ያቀርቡላችኋል። ዳሽን ሚዲያ ኮሚኒኬሽን ደግሞ አዘጋጅቶ ወደ እናንተ ያደርሳል። ዝግጅታችንን ደስ በሚል ድባብ ጀምረን እንድንጨርስ አንድ ዜማ ተገባብዘን እንመለሳለን። በዜማው ጥሩ ጊዜ እንዳሳለፍን እገምታለሁ። አስተያየት ካላችሁ ለአጭር የጽሑፍ መልእክት 0915 65 88 88 የስልክ መስመርን ተጠቀሙ። እንዲሁም በቴሌግራም ቻናል ጤናው በእጆ በሚል ስያሜ ታገኙናላችሁ። ሐሳብ አስተያየት ጻፉልን። የመደበኛው ስቱዲዮ ስልኮችም እናንተን ይጠብቃሉ። ከዜማው መልስ ወደ ዕለቱ መሰናዶ ስናልፍ ባልደረባዬ ጋዜጠኛ አዜብ ታምሩ ወደ አንድ መኖሪያ ቤት ጎራ ብላ እማወራዋ ጋር እንዲሁም ከሕክምና ባለሙያ ጋር ስለ ግልና አካባቢ ንጽህና ጉዳይ ቆይታ አድርጋለች። 15 ያህል ደቂቃዎችን ከእሷና እንግዶቿ ጋር አብረን እንቆያለን። ከኔ ጋር ተመልሰን እንገናኛለን። በአገራችን አባባል ደጇን አይተው ቤቷ ይገባሉ፣ እናቷን አይተው ልጅቷን ያጫሉ ይባላል። ደጅን ማጽዳት የባለሙያነት መገለጫ ነው። ወይዘሮ ልፍነሽ ታከለ ጥንቅቅ ያለች፣ ግቢዋም ቤቷም ከቆሻሻ የጸዳ፣ ልጆቿንም ስለ ግል ንጽህና በአግባቡ ያስተማረች ሴት ናት ብለው አስተዋወቁንና ወደ ቤቷ ዘለቅን። እውነትም ጠባቧ ግቢዋ ጽድት ያለች ናት።
ቆሻሻዋ በአግባቡ የተሰደረ። ይህንን እያየን ስለምትታወቅበት ልጆቿን የግል ንጽህና አጠባበቅን እንዴት እንዳስተማረች አወጋችን። እኔ የሚገርመው ነገር ልጆቼ ትምህርት ቤት ውስጥ ሲሄዱ ገና ለገና ትምህርት ቤት እጃችንን በደንብ ላንታጠብ እንችላለን ብለው ስጋቱ ያ ከልምዱ የመጣ ስጋቱ ስለሚያድርባቸው በማንካ መጠቀም ነው የሚፈልጉት። የሚይዙትን ምሳ ለመብላት ማንካ ይዘው ቢሄዱ የተሻለ ነው ብለው ነው የሚያስቡት። ይሄ ይመስለኛል ከዛ የመጣ ነው። ከዛም ከመጡ በኋላ ቤታቸው ገብተው በመጀመሪያ ቦርሳቸውን ደብተራቸው ምናቸውን ካስቀመጡ በኋላ ተጣጥቦ የመግባት ልምዱ እየዳበረ ነው። አሁን ትልቁ ከፍ ያለ ነው 13 ዓመቱ ነው። ንጽህና የሚለውን ነገር ስላወቀ ከዛ ይከተላል። ከስር ደግሞ ያለው ትልቁ የሚያደርገውን ስለሚያደርጉ ትንንሾቹም የግል ንጽህናቸውን የመጠበቅ እጃቸውን ታጥቦ የመብላት ግቢው ሲጫወቱ ቆይተው ልክ ሲገቡ ምግብ ልትበሉ ነው ሲባሉ ሮጦ ቀድመው ወደ ውሃ ጋር እጃቸውን የመታጠቡ ልምድ አዳብረውት ስለሆነ በተቻለ አቅም ያ ነገር ደግሞ ለልጆቹ ጤንነት የተሻለ ነው በሚል እኔም ግፊት አደርጋለሁ። የግልና የአካባቢን ንጽህና መጠበቅ በሽታን የመከላከል ዋነኛ ተግባር ነው። የዛሬ ትኩረታችን የግልና አካባቢ ንጽህና አጠባበቅ ነው። ከግል ንጽህና ስንጀምር የዓለም ጤና ድርጅት ጤናን ለመጠበቅ ራስን ከተላላፊ በሽታዎች ለመከላከል የሚደረግ ወሳኝ ነገር ይለዋል። የግል ንጽህና አጠባበቅን ዶክተር መዓዛ ገዙ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የህብረተሰብ ጤና ትምህርት ቤት ትምህርት ክፍል ኃላፊ ናቸው። የግል ንጽህና እነዚህን ያካትታል ብለውናል። የግል ንጽህና ስንል መላ ሰውነታችንን ንጹህ ከማድረግ ይጀምራል። እጃችንን፣ ጥፍራችንን፣ ጥርሳችንን፣ ጸጉራችንን፣ እግራችንን ሊጨምር ይችላል እና እነዚህን የሰውነታችንን አካል ንጹህ ከማድረግ ንጹህ ማድረግን ግል ስንል ሞር ኦፍ ኢንዲቪጁዋል ሌቭል ስለሚሆን በአንድ ግለሰብ ደረጃ እነዚህን ያካተተ ሊሆን ይችላል። ራስን ጽዱ ከማድረግና የግል ጤናን ከመጠበቅ የሚጀምረው የግል ንጽህና አጠባበቅ አብረውን ለሚኖሩት ለአካባቢያችንና ለሀገርም ይተርፋል። ቀላል ይመስላል አይደል? የግል ንጽህናችሁን ጠብቁ፣ እጃችሁን ታጠቡ ሲባል ግን ለጤናችን ትልቅ መሰረታዊ ፋይዳ አለው። ንጽህና እንግዲህ ዘርፈ ብዙ ጥቅሞች አሉት። ጤና ስንመለከት ጤናችን በተለያዩ ተላላፊ በሆኑ በሽታዎች ልንጠቃ እንችላለን። እሱን ደግሞ በአብዛኛው ሜይሊ የግልና የአካባቢ ንጽህናችንን በመጠበቅ መከላከል እንችላቸው የነበሩ ነገሮች ናቸው። አሁን አካባቢያችንንም ማህበረሰባችንንም በብዙ መልኩ አፌክት እያደረገ ያለው። ስለዚህ ምን አይነት በሽታዎች ካልሽን የሆድ ውስጥ ህመሞች ወይም ጋስትሮኢንተስታይናል ዲዚዝ ልንላቸው እንችላለን። ከዛ ውጪ የሪስፓራቶሪ ኢንፌክሽን ወይም የመተንፈሻ አካል ጤንነትን የሚመለከቱ እንደ ጉንፋን፣ ፍሉ ያሉ ኒሞኒያ ኢቭን ያሉ በሽታዎችን ልንጠቅስ እንችላለን። ተቅማጥ፣ ህጻናት በተቅማጥ የተነሳ የመሞት እድላቸው ከፍተኛ ነው በህጻንነት ከሆነ በተለይና መሞት ብቻ ሳይሆን በህመም ምክንያት አዋቂዎችም ህጻናትም በብዙ መልኩ ሊጎዱ ይችላሉ። ኮሌራ፣ አጣዳፊ ተውከትና ተቅማጥም በንጽህና ጉድለት ከሚመጡ በሽታዎች ይጠቀሳሉ። ወይዘሮ ልፍነሽ እሷም ልጆቿም እንዳይጎዱ ንጽህናዋን እንደምትጠብቅ ነው የነገረችን። በተለይ ልጅ የሚኖርበት ቤት መጀመሪያ የቤታችን ንጽህና መጠበቅ አለበት። ከዛ ደግሞ የማብሰያ አካባቢዎቻችን ምግብ የምናበስልበት አካባቢ በጣም በተቻለን አቅም ቤቱ ንጹህም ሆነ የተሻለን ቤት ሆነ በአቅማችን ልክ ያለንን ቤት ግን የምናበስልበትን አካባቢ ንጹህ ማድረግ ነው። በተለይ ልጆች ካሉ ልጆች በትንሽ ነገር ያው ስለሚመረዙ እዛው ግቢያችን ያለንን ግቢ ቆሻሻ ኖሮ ልጆች ረግጠው ወደ ቤት እንዳይገቡ እነሱን ማለማመድ ነው። ከንጽህና ጉድለት የሚመጡ በሽታዎች አሉ ማለት ንጽህናን ብንጠብቅ ደግሞ ብዙ በሽታዎችን እንከላከላለን ማለት ነው። እጆን በአግባቡ ታጠቡ ስንለው ቀላል ነገር ይመስሉ ይሆናል። ግን እጃችን የማይነካው ነገር የለምና በሚሊዮን የሚቆጠሩ ለሰዓታት የሚቆዩ ባክቴሪያዎችን ይይዛል። እጅ ባይዘይ እጃችን ትልቅ ቱል ነው ለሰው ልጅ። ለተለያየ ነገር ልንጠቀመው እንችላለን። ምንነካው ከአካባቢያችን ጋር የምንግባባው ምንነካው ነገር በሙሉ እጃችንን ቆሻሻ የማስነካት እድል አለው። ስለዚህ እጃችንን በአግባቡ ታጠብን ማለት እንደ WHO ስቲሜት አሁንም የዓለም ጤና ድርጅት ስቲሜትን ነው ለመጥቀስ ሞክረውና ወደ 17% መተንፈሻ አካል በሽታን የመከላከል እንዲሁም 30% የተቅማጥ በሽታን የመከላከል
እጅን መታጠብ በራሱ እጅን መታጠብ እንዳልሽው በአግባቡ መታጠብና ሳሙናን ተጠቅሞ በአግባቡ መታጠብ 30% ተቅማጥ በሽታን እንዲሁም ወደ 17% የሚሆን የመተንፈሻ አካል በሽታን አምጪ የሆኑ ተህዋሲዎችን የመከላከል እድል ይኖረዋል። ስለዚህ ቀላል ጥቅም አይደለም። እንዲያ ከሆነ ወሳኝ የእጅ መታጠቢያ ሰዓቶችንና አስተጣጠብን ደግሞ እናንሳ። ዶክተር መዓዛ ከጥሩ ባህላችን ይጀምራሉ። ጥሩ ባህል አለን። ምግብ ሲቀርብለት አብሮ የሚቀርበው ውሃ ነው እንዲታጠብች። ስለዚህ እጅ መታጠቢያ አንደኛውና ዋነኛው ጊዜ ጥሩ ጊዜ ብለን የምንለው ወሳኝ ጊዜ ምግብ በምንበላበት ሰዓት ጥሩ ባህል አለው ብዬሻለሁ። ጥሩ ባህሉ ግን የተሟላ አይደለም። በውሃ መታጠብ ብቻውን እጅን ከቆሻሻ ጽዱ አያደርገውም፣ ወይም በሽታ አስተላላፊ ከሆኑ ተህዋሲያን ነፃ አያደርገውም። ስለዚህ እጃችንን በአግባቡ መዳፋችንን ያማከለ ጣቶቻችንን፣ ጥፍሮቻችንን፣ የእጃችንን ጀርባ ቢያንስ እንግዲህ ለ20 ሰከንድ ይባላል በደንብ አድርገን አይሽተን በሳሙና አይሽተን ከታጠብን በሽታ እንከላከላለን። ወሳኞቹ ሰዓት ደግሞ ምግብ ከመብላታችን በፊት 1 ሽንት ቤት ወይም ደግሞ መጸዳጃ ቤት ተጠቅመን ስንወጣ፣ 2 ምግብ ከማብሰላችን በፊት፣ 3 ስናስነጥስ፣ ስናስል፣ አፍና አፍንጫችንን ስንነካካ እንታጠብ ነው የሚሉን ዶክተር መዓዛ። ውድ አድማጮቻችን የምታደምጡት ዘወትር ማክሰኞ በዚህ ሰዓት የሚደመጠውን መሰረተ ጤና ላይ የሚያተኩረውን ፕሮግራማችንን ነው። የአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ይህ የመሰረተ ጤና ክብካቤ እንዲጠናከር እየሰራ ይገኛል። የዛሬው ትኩረታችን የግልና አካባቢ ንጽህና አጠባበቅ ነው። እንቀጥላለን። በዓለማችን በየዓመቱ 1.8 ሚሊዮን ከ5 ዓመት በታች ያሉ ልጆች ይሞታሉ ይላል የዓለም ጤና ድርጅት በተቅማጥና ሳምባ ምችን በመሰሉ ህመሞች። ይህም ከእጅና አካባቢ ንጽህና ጉድለት ጋር በቀጥታ ይገናኛልና ልጆቻችን ንጽህና መጠበቅን፣ መታጠብን ባህል እንዲያደርጉት ብናስተምር እነዚህን ህመሞች እንቀንሳለን። ወይዘሮ እልፍነሽ እንዲህ በማድረጓ ነው በጎረቤቶቿ ከምታየው ልጆችን በየጊዜው ወደ ሕክምና ከመውሰድ ሄዳነችው። ተጨናንቀን የምንኖርበት አካባቢ ነው። ስትወጪ በጣም ብዙ ህዝብ ያለበት አካባቢ ነው። ግን ቢያንስ ልጆችሽን ስለ ንጽህና እያሳወቅሻቸው፣ ስለ ንጽህና እያስተማርሻቸው፣ ከንጽህና መጉደል የተነሳ በሽታ ሊመጣ እንደሚችል እያሳወቅሻቸው ከመጣሽ ዛሬም አንቺ በሰላም ትኖሪያለሽ፣ ልጆች ሳይታመሙብሽ፣ ነገ ደግሞ ራሳቸውን የተሻለ አድርገው እንዲኖሩ ያደርጋቸዋል። ደግሞ ልብሶቻችንን ከተዋሲያን የማጽዳትን ነገር እናንሳ። ከገላ ጋር ንክኪ ያላቸውን የግል ልብሶቻችንና የመኝታ አልባሳትን ንጽህና መጠበቅ አእምሮ ከመታየት ወዲህ ያለ ከተላላፊ ህመሞች የሚጠብቅ ነው። ታይፈስ ሲባል እንሰማለን አይደል? ታይፈስን የሚያስተላልፉት ተባዮች ናቸው። እነዚህ ተባዮች ደግሞ ምቹ ሁኔታ ይፈልጋሉ። ምቹ ሁኔታ ማለት ምንድነው? ያልታጠበ ሰው ከሰውነታችን ላብ ይወጣል። ያ ላብ ከውስጣችን ያለውን ቆሻሻ ይዞ ነው የሚሄደው። እንደገና እነዚህ ዴድ ስኪን ደግሞ ይባላል፣ የሞተ ቆዳ አለ ሰውነታችን ላይ። ስለዚህ ሰውነታችንን በአግባቡ ካልታጠብን ወይም የግል ንጽህናችንን በአግባቡ ካልጠበቅን እነዚህ ነገሮች ሰውነታችን ላይ ይቆያሉ። ብንታጠብ ኖሮ ከሰውነታችን ላይ እናነሳቸዋለን፣ እናጥባቸዋለን፣ እናስወግዳቸዋለን። ግን አንፎርቹኔትሊ የግል ንጽህናውን የማይጠብቅ ሰው እነዚህን ቆሻሾች ላይ ስለሚያቆይ ልብሱን የማያጠብ ከሆነ በተመሳሳይ ለነዚህ ተህዋሲያን ተባዮች ምቹ ሁኔታ ፈጠረ ማለት ነው። ቤታችን ንጹህ ከሆነ መጀመሪያ እነዚህ ሊያጠቁን የሚችሉ ተባዮች ላይፈጠሩ ይችላሉ። ሁልጊዜ ቤታችንን ማጽዳት፣ ቤታችንን ንጹህ ማድረግ፣ ልብሳችንን አጥበን የተሻለ ቦታ ላይ አስጥተን አድርቀን ማስገባት፣ እነሱን ነገሮች በጥንቃቄ ከያዘን ተላላፊ የምንላቸው በተባይ አማካኝነት ተላላፊ ሆኑ የሚመጡ በሽታዎችን መቋቋምና መከላከል እንችላለን በሚለው ያን ነው እኔ ይዤ የምንቀሳቀሰው። ከግል ንጽህና በመቀጠል ከተላላፊ ህመሞች የሚጠብቀን ወሳኝ ነገር የአካባቢ ንጽህና አጠባበቅ ነው። ይህ ሰፊ ጉዳይ ከምን እንደሚጀምር ጠይቀናል። ከምን ተነፍሰው አየር፣ ከምን በላው ምግብ፣ ከምን ምናካው ኢቭን ከጆሮአችንን አካባቢ ስንል ከኔ ውጪ ያለው በዙሪያ ያለው ነገር በሙሉ አካባቢ ነው። እነዚህ ነገሮች ንጹህ ከሆኑ ለኔ ጤና በረከት ናቸው።
ቆሻሻ ከሆኑ ደግሞ ለኔ ጤና መጓደል ምክንያቶች ናቸው። ስለዚህ አካባቢ ንጽህና ቆሻሻን በአግባቡ ማስወገድ ልናይ እንችላለን። ቆሻሻ አለማመንጨት አይቻልም። ቆሻሻን የምናመነጨውን ቆሻሻ በአግባቡ ማስወገድ ከቻልን ግን እነማን በሽታዎች ያልሽኝ ስፍር ቁጥር የለውም። ያው እንደሚታወቀው እንደ አዲስ አበባ ጽዳት አስተዳደር በሚያደርግልን የቆሻሻ አወጋገድ ነው የምንጠቀመው። በሳምንት 2 ቀን ቤት ለቤት ቆሻሻ ይወጣልናል። ቆሻሻ በሚወጣበት ሰዓት ቆሻሻዎችን በሁለት መንገድ ለይተን እናዘጋጃለን። አንደኛው በስባሽ ቆሻሻ ብለን፣ ሁለተኛው ደግሞ የማይበሰብሱ ቆሻሻዎች ብለን በተሰጠን ግንዛቤ መሰረት ቆሻሻዎችን ልየታ እናደርግና ቆሻሻዎች ሊያወጡ በሚመጡበት ሰዓት ሰራተኞቹን በለየናቸው መሰረት አውጥተን እናስረክባለን። ይወገድልናል። በየሳምንቱ የቆሻሻ አወጋገድ ችግር የለብንም። ደረቅና ፈሳሽ ቆሻሻን በአግባቡ አለማስወገድ፣ በግቢ ውስጥ ውሃ ያቆር ቦታዎች መኖር ለጀርሞች መፈጠር ዋና ምክንያት ነው። ይልቅ ቆሻሻን በአግባቡ ለይቶ መጠቀምን ባህል ማድረግ ይገባል። የአካባቢ ቆሻሻ በአግባቡ ካልተወገደ መዘዙ ብዙ ነው። ቆሻሻ አፍነን ባስቀመጥነው ደረጃ መጀመሪያ እርጥብ ቦታ አይደለ ያ ቦታ ቆሻሻ ያለበት፣ ደረቅም ብንለው ሲሰበሰብ እርጥበት አለ። ስለዚህ ያ እርጥበት ለባክቴሪያና ሌሎች ማይክሮ ኦርጋኒዝሞች ተህዋሲያን መራቢያ ነው፣ ይበልጥ ምቹ ሁኔታ ነው። ስለዚህ ምናልባት መጀመሪያ ላይ የነበረው 1-2 ከደቂቃዎች በኋላ ብዙ የመሆን እድሉን እንጨምራለን ማለት ነው። ስለዚህ እነዚህ ተህዋሲያን በእጃችን ተነካክተውም ሊሆን ይችላል፣ ከልብሳችንም ጋር ከጫማችን መልሰው ቤታችን ሊገቡ ይችላሉ በአግባቡ ካልተወገዱ። ሁለተኛ ዝንቦች እነሱ መራቢያ ጥሩ ቦታ ያገኙ፣ እነሱ ደግሞ ያንን ቆሻሻ ወስደው ምግባችን ላይ ሌሎችም ቦታዎች ላይ ትራንስፖርት ያደርጉታል ያንን ቆሻሻ። ውድ አድማጮቻችን የምታደምጡት ዘወትር ማክሰኞ በዚህ ሰዓት የሚደመጠውን መሰረተ ጤና ላይ የሚያተኩረውን ፕሮግራማችንን ነው። የአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ይህ የመሰረተ ጤና ክብካቤ እንዲጠናከር እየሰራ ይገኛል። የዛሬው ትኩረታችን የግልና አካባቢ ንጽህና አጠባበቅ ነው። እንቀጥላለን። ልክ እንደ መመገብ ሁሉ መጸዳዳት ለሰው ልጅ መሰረታዊ ነው። ታዲያ መጸዳጃ ቤቶቻችን በገጠርና በከተማ ምን ያህል የጸዱ ናቸው? መጸዳጃ ቤቶች በሽታ አምጪ ተህዋሲያንን ከሰው ወደ ሰው በማስተላለፍ በኩል ተጠቃሽ ናቸው። ንጽህናቸው ካልተጠበቀ ወደ 36% የኢትዮጵያ ሕዝብ አሁንም ሜዳ ላይ ይጸዳዳል። ስለዚህ ከውስጡ የሚወጡ በሽታዎችን ለኢዚሊ አክሰሰብል በቀላሉ ሌሎች ሰዎች ጋር እንዲደርሱ ምቹ ሁኔታን ፈጠረን ማለት ነው። ሰዎች ሜዳ ላይ የሚጸዳዱ ከሆነ አሁንም ካሉት መጸዳጃ ቤቶች በጽዳት የተያዙ ጥቂት ናቸው፣ ወይም ደግሞ አንኢምፕሩቭድ ይለዋል አማርኛው። ያልተሻሻሉ የመጸዳጃ ቤቶች ወደ 52% ያልተሻሻሉ ናቸው። ስለዚህ ኦልሞስት ምናልባት ጥሩ መጸዳጃ ያለው የማህበረሰባችን ክፍል ከ40 ላይ ያንስ ይችላል፣ ወይም ወደ 40 አካባቢ ሊሆን ይችላል ማለት ነው። ስለዚህ ከመጀመሪያው የሽንት ቤት መኖር አለመኖርና ያለን ሽንት ቤት ደግሞ በጥሩ ሁኔታ መያዝ አለመያዝ ላይ ጉድለት አለ። የግልና የአካባቢ ንጽህና ከራስ ይጀምርና ለአካባቢና ለሀገርም ይተርፋል። ማጠቃለያችንም የቤተሰብ ሚና ነው። ለእያንዳንዱ ነገራችን ኃላፊነት መውሰድ፣ እኔ ስለማመነጨው ቆሻሻ ኃላፊነት መውሰድ፣ ከኔ ጋር ወጥቶ እስከሚቀጥለው ደረጃ እስኪደርስ ድረስ በአግባቡ ለማስወገድ ኃላፊነት መውሰድ። እኔ ሀገር ትልቅ ሉፕ ነው። የእያንዳንዳችን ትንሽ የኮንትሪቢዩሽን ዞሮ ሀገርን ይጠቅማል። ትንሽ የሚመስሉ ግን ደግሞ ትንሽ ያልሆኑ በርከት ሲሉ ትንሽ ያልሆኑ። ስለዚህ እኔ ቤተሰቤ ጋር ያለውን ቆሻሻ ሲያስወግድ በአግባቡ እንዲያስወግድ ልማድ እንዲያደርግ በአንድም በሌላ መልኩ እውቀትን በመስጠት ልማድ እንዲያዳብር እኔ ፕራክቲስ አድርጌ በማሳየት በማደርገው ነገር ልጆች በዙሪያ ያለው ማህበረሰብ ያንን ልማድ ያዳብሩታል። ውድ አድማጮቻችን የምታደምጡት ዘወትር ማክሰኞ በዚህ ሰዓት የሚደመጠውን መሰረተ ጤና ላይ የሚያተኩረውን ፕሮግራማችንን ነው። የአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ይህ የመሰረተ ጤና ክብካቤ እንዲጠናከር እየሰራ ይገኛል። ዛሬ ያተኮርነው የግልና የአካባቢ ንጽህና አጠባበቅ ላይ ነበረ። ያዘጋጀነውን አጠናቀናል።
አብራችሁ እንድትቆዩ እንጋብዛለን። ከፕሮግራሙ ጠቃሚ ነገር እንዳገኛችሁ እምነቴ ነው። ቀላል የሚመስለን ጉዳይ እየተገበርነው እንዳለን የሚሰማን ርዕስ አንስተናል። ግን ደግሞ በየቤታችን የሚያጋጥመን የጤና መታወክ መለስ ብለን እናስተውል። ምናልባትም አብዛኛውን ህመም አስቀድመን ልንከላከል የምንችለው እንደነበር ልብ እንላለን። ለዚህም ነው ቀላሉን በማድረግ ጤናችንን እንጠብቅ የምንለው። የጤና ባለሙያዎች የጥናትና ምርምር ውጤቶች የሚነግሩንና የሚያስነብቡንም ይህንኑ ነው። ለአብነት በኢትዮጵያ ከ30 በመቶ በላይ የሚሆኑ በሽታዎች ከንጽህና ጉድለት የሚመጡ ናቸው። ከ23 እስከ 40 በመቶ የሚሆነው ሞትና ህመም እጅን በመታጠብ መከላከል የምንችለው እንደሆነ ስንሰማ ደግሞ ራሳችንን ሳንታዘብ አንቀርም። በርካቶቻችን እንደምናስተውለው ከሆነ ሰዎች ምግብ ከመመገባቸው በፊት ነካ ነካ የእጅ መታጠብ ስርዓት ያከናውኑና ከተመገቡ በኋላ ግን 2-3 ሳሙና በመቀባት በደንብ አሽቶ የመታጠብ ልማድ አዳብረዋል። በሽታን ከሚያስተላልፉ ባክቴሪያዎችና ቫይረስ ይልቅ በእጃችን የሚቀረው የወጥ ሽታ በእጅጉ ያስጨንቀናል። እውነት ነው፣ ከተመገብን በኋላም ሙልጭ አድርጎ መታጠብ ግዴታ ነው። ነገር ግን ልንመገብ ስንል ደግሞ ልዩ ትኩረት እንድንሰጠው የጤና የጥናት ውጤቶች ይመክሩናል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ሐሳብ አስተያየቶቻችሁን በተለመዱት የስቱዲዮ የመስመር ስልኮች በአጭር የጽሑፍ መልእክት መላኪያ ቁጥር 0915 65 88 88 በቴሌግራም ቻናል ደግሞ ጤናዎ በእጅዎ በሚለው ስያሜ ገብታችሁ ጻፉልን። የዛሬውን በዚሁ አበቃን። ሳምንት በሌላ መሰናዶ እንጠብቃችኋለን። ቀላሉን በማድረግ ጤናችንን እንጠብቅ። በጤና ቆዩን።